ያደረጉት ማለት እነዚህ የገልፍ ሀገራት ከ90% በላይ ውሃ የሚያገኙት ከዚህ ነው። አላህን ካልፈሩኝ ሰዎች የገልፍ ሀገራት በ30 ደቂቃ አመድ ያደርጋሉ። አመድ ያደርጋሉ ስለ ሲሪየስሊ ነው ማለት አመድ ያደርጋሉ። በረሃ ውስጥ ያሉ ናቸው። ቶፖግራፊያቸው ፕሌን ነው። እንደ ኢራን እንኳን ተራራ ምናምን ይሸፍናታል። ጀስት እኚህ በቀን 500 ሺህ ድሮን የሚያመርቱ ሀገራች ናቸው። 100 ድሮን በዝም ብላ እንደ ቀልድ ዝም ብሎ ቢያስወነጭፉ ድምጥ ማጡ 100 በጣም ብዙ ነው። ጋይስ 5 ድሮን በቂ ነው። 1 ሚሳኤል በቂ ነው። ያ ተመታ ማለት ባለፈው ዶክተሮችን ስጠይቅ ነበር፣ የህክምና ሰዎችን አንድ ሰው ያለ ውሃ ምን ያህል ሊኖር ይችላል ስላቸው ኢቭን ዶክተሮች የህክምና ዶክተሮች ራሳቸው ከ3 እስከ 5 ቀን አሉኝ። እኔ የህክምና ሳይንስ ተማሪ ስላልሆንኩኝ እንደነሱ እውቀት ስለሌለኝ ዝም ብዬ ደፈሬ እሺ ያለ ውሃ አንድ ሰው 20 ቀን ይኖራል አልኩኝ። በጣም የድንቁርና ግምት ነው። ዶክተሮች ወይም የህክምና ሰዎች አትታዘቡኝ። እሺ 20 ቀን ይኖሩ እንኳን አልኩኝ። እነሱ ያሉኝ ከ3 እስከ 5 ቀን ነው። ይሄ ዲሳሊኔሽን ወተር ፕላንት ከተመታባቸው ፊክስ ለማድረግ እንኳን በትንሹ 8-9 ወር ይፈጃል። አይችልም፣ 20 ቀን አይቆይም። ያለ ውሃ እነዚህ ሀገራት በረሃ ውስጥ ያሉ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ኩዌት፣ ባህሬን፣ ከርግ አይላንድ ላይ ያለውን ይሄ የኒኩለር ፕላንታቸውን እንኳን መታው ካልክ ኒኩለር ፕላንቱ እዛው ገልፎ ውሃ ውስጥ ነው የሚገባው። ውሃ ውስጥ ገባ ከተባለ በዛውም ይሞታሉ ሰዎች። እስራኤል ይሄ ያሳስባታል። እስራኤል ቤንጃሚን ኔታንያሁ ዶንት ኬር። ፕራይመሪ ታርጌቱ የቤንጃሚን ኔታንያሁ የገልፍ ሀገራትን ወደ ፍርስራሽ መለወጥ ነው። ኢራንን ወደ ፍርስራሽ መለወጥ ነው። ታትስ ዋይ ጆ ከንት የተባለው የዶናልድ ትራምፕ በሽብርተኝነት ጉዳይ አማካሪ እኮ ቃል በቃል ይሄን ያለ እነዚህን ሀገራት ወደ ፍርስራሽነት ሚድል ኢስትን ወደ ፍርስራሽነት መለወጥ የአሜሪካ ኢንተረስት አይደለም። የቤንጃሚን ኔታንያሁ ግን ኢንተረስት ነው። ቅድም አንተም ብለዋል፣ በማወቅም ሆነ ባለማወቅ አካባቢው ወደ ለየለት ፍርስራሽነት እንዲለው ዛትስ ዋይ እኮ ከጦርነቱ ጋር ተያያዥነት የሌላቸው ተቋማቶች የሚፈርሱት ሂስቶሪካል ሳይቶች፣ ትምህርት ቤቶች፣ ብሪጆች፣ አፓርታማዎች ምንድን ነው የምታዩት? እነዚህ ሁሉ ወደ ሜዳነት እየተለወጡ ያሉት ሜጀር ፕሮግራሙ እዛ አካባቢ ላይ ታላቋን እስራኤል የመገንባት ነው። እነዚህም አውሮፓውያን ደግሞ ነጮች ኮሽን እያደረጉ ነው። 92 ሚሊዮን ህዝብ አፈራረስክ ማለት አወደም ወጊል አንዴ ልናገር። አንተ ሰማው እኮ በቃ ያንተን ሀሳብ ተናግረሃል። ሌላው የኔን አንተን ልበልና በሚቀጥለው እንገናኛለን። ወይ ነጮች ስትልገርበው ነው። ነጮች አይደሉም ከሚድል ኢስት የተሰደዱ ላለፉት 30 ዓመታት ተሰደው ዘገቡ ሰዎች ናቸው ሰልፍ የሚወጡት። ወንድም ያፈርሱን በቃ አንድ ጊዜ እስኪ አንድ ሀሳቤን ልግለጽ። አንተ ሁሉንም ነገር ዩኤን ተቋም አይደለም፣ ፋኦ ተቋም አይደለም፣ እንትና አይደለም። ፍልስጤማውያን ከግብፅ ነው የመጡት። ያሲር አራፋት ሱዳናዊ ነው እያልክ ትችለዋለህ። እንዲሁም እሱም አንተም አይደለም እኮ እንደዛ እኮ ነው። እስራኤል ዴሱ ፓለስታይን እያሉ አገራቸው ሰልፍ ሲያሰጡ የተከለ ነው። አረ ወንድሜ እባክህ ወደ ነገሩን ብራንቻውት እያደረክ አትበጥብጠን። እንኳን አንዴ መስመራችንን ይዘን እንጓዝ። እኔ እየነገርኩ ያለሁት እዛ አካባቢ ላይ ሊፈጠር የሚችለውን ነገር ነው። ኤስከሌት እያደረገ ከሄደ ነገር ወዴት ሊሄድ እንደሚችል ነው። አሁን